አያደርጉም አይባልም። እነዚህ ሰዎች ያን ውሸቱ የተጨበረበረውን ምክር ቤታቸውን ጠርቶ ከኢትዮጵያ ተገንጥለናል ብሉስ ቀላል ታሪክ እኮ አይደለም። ናክቹዋል ባይገነጠሉ እንኳን ብሉስ ሊሉ ይችላሉ። ብሉስ ምንድን ነው የሚሆነው? በኢትዮጵያ ታሪክ ውስጥ ምንድን ነው የሚሆነው? ይሄ ነገር እንግዲህ እናት ያልተማረች እናት ልጄ ከሚሞትማ ነኝ እንግደለኝ ብላ ድንጋይ ባነሳችበት ሰዓት ወጣት ሊፈራው ነው እንዴ? ይህን ስራ ወጣት እንደሚነሳ ያውቃሉ። ለሱ ገብቷቸዋል እየመጣ ያለው ነገር ማለት ነው። ከዛ ምንድን ያደረጉት በጦርነቱ ሰበብ እያደረጉ አፈሳ። ዱሮ እነሱ እንደ ጭራቅ ልስሉ ይፈልጉት እኛ ከሌለን ኢትዮጵያ ታጠፋችኋለች ምናምን የሚባል ነገር ደብረጽዮን ከሌለ መሄድ የሚችለው ጻድቃን ነው ሊሄድ የሚችለው። ገብቶሃል? ጌታቸው አሰፋ ከሄደ ጌታቸው ረዳ ነው የሚሄደው። ማን ምንድን ነው አሁን አዲስ ነገር ማለት ነው። ገብቶሃል አይደል? ስለዚህ ይሄ ራሱ ለትግራይ ህዝብ አንድ ጥልቅ ሞራል ሆኖታል። የግብፅ ገዢ መደብ የኢትዮጵያ ታሪካዊ ጠላት ነው። እዚህ የሚደረገው ነገሮች ሁሉ ኤክስፖርት የሚደረጉ ከግብፅ ናቸው። አሁን ኢትዮጵያ ሁለት ምርጫ ነው ያላት። ያለው ነገር ምንድን ነው? ግብፅ የግብፅን አጀንዳ እዚህ መንደር ውስጥ እሱን አጀንዳ ማላወስ ነው ያለብን ወይስ አንድ ስቴፕ ሄደን ለግብፅኛ አጀንዳ መስጠት ነው ያለብን? ወይ አሁን ትግራይ ወጣት ጠልሆናለች። ወጣትና ትግራይ ወጣትና ህወሓት ተጣልቷል ማለት ነው። ወጣት ካለ ይፈነቅለኛል፣ ወጣት ካለ ወግድለኛል የሚለው ነገር በእነ ደብረጽዮን አእምሮና በጌታቸው አሰፋ አእምሮ ውስጥ ገብቷል። ህገወጡ ምክር ቤት አመጡ፣ ህጋዊ ያደረጉት ፕሪቶሪያን ቀዳዶ ጣሉት። የሌለ አዋጅ በኢትዮጵያ ህገ መንግስት ጋር የማይገናኝ ህግ አወጁ። አሁን ደግሞ ያለችውንም ወርቅንም አልሰጥም አሉ። የራሴ ነው የሚለው ነገር ጋር መጣ። ፈለኩበት እጄ መሳሪያ ገዛበታለሁ አሉ። ከፌዴራል መንግስት የሚመጣውን ፈተና አንቀበልም አሉ። ፈታኝ አንቀበልም አሉ። የወጣቶቹ ጣፋንታ ሊያጨልሙ ማለት ነው። ይህን ሁሉ ሲሄዱ ምንድን ነው እያረጉት ያሉ ካልክ ኑ ምቱን ንኩን እያሉ ያሉ። አሁን ይህን ነገር ሁሉ ስታይ ስርዓቱ እዛው እንደ በሶ የተመጠበጠ ያለ ሁኔታ መሆኑን ነው የምታየው። መቀሌ ያለው የነ ደብረጽዮን ቡድን አደጋ ውስጥ መሆኑን ነው። ወጣቱ እዛው ያመጸበት ነው። እናቶች ልጆቻችን አትነኩም ብሎ ድንጋይ አንስተዋል። አደርዋስ ይባል አይ እንዳይሆን ተደርጎ ነው መልሱ የሚሰጠው። እንዳይደረግ ማለት ይሄ ማለት የውጭዎቹ አንተን ጡጦ አጥብቶ ያሳደጉ ዝም ብሎ አይደለም የራሳቸውን አጀንዳ እንዲፈጽምላቸው። ኢቨን አንተ አልፈልግም እንኳን ብትል አንተ ያገሉና ሌላ ወንድምን ከበላይ ያወጡብሃል ማለት እዛው ታጣቂዎች። ስለዚህ የውስጥ ጉዳይ ጋራ ግብ ብቻ ገብተን ከዛ የውጭውን ሄደን እናስተካክላለን የሚለው ደርግ የወጠቀበት መንገድ ነው። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታታችን ተጀምሯል። በቅድሚያው ዛሬው አንድ አፍታታዊ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን የፌዴራል መንግስቱና የህወሓት ውጥረት አሁንም በከፍተኛ ደረጃ እየተባባሰ ነው የሚገኘው። ህወሓት በሶስት ግንባር ከባድ መሳሪያ ጨምሮ ጦሩን እያስጠጋ መሆኑ ሲሰማ፣ በፌዴራል መንግስቱም በኩል በተመሳሳይ ለህወሓት የአጸፋ ምላሽ ለመስጠት ዝግጅት እየተደረገ መሆኑ የሚያመላክቱ መረጃዎች ወጥተዋል። በተለይም በወልቃይት በራያና በሱዳን በኩል ያሉት ሁኔታዎች በጣም እየተባባሱ ነው ያሉት። ለመሆኑ ህወሓትና ፌዴራል መንግስት አሁን በምን ሁኔታ ላይ ነው የሚገኙት? ይህ አካሄዳቸውስ አሁን ባለው ሁኔታ ተፋጠው ይቀጥላሉ ወይስ ደግሞ የተለየ ነገር ሊፈጠር ይችላል የሚለውን ጉዳይ እንመለከታለን። ሁለተኛ ጉዳያችን ፊልድ ማርሻል ብርሃኑ ጁላ ኢትዮጵያን እያተራመሰ ያለው የግብፅ ገዢ መደብ ነው ሲሉ በአደባባይ የግብፅ መንግስት በታሪካዊ ጠላትነት የወነጀሉ ሲሆን፣ የግብፅ መንግስት የሚደግፈው የጀነራል አልቡርሃን ጦር ደግሞ በኢትዮጵያ ድንበር ቤኒሻንጉል ጉሙዝ በኩል ኩምሩክ ላይ የድሮን ጥቃት መፈጸሙ ተሰምቷል። እንግዲህ የአልቡርሃን ጦር በዛ አካባቢ የሚያደርገው እንቅስቃሴ ከፍተኛ የኢትዮጵያን ብሔራዊ ጥቅም ወይም ደግሞ የድንበር ደህንነት የሚጋፋ መሆኑን የመንግስት ኃይሎችና ጀነራሎች ጭምር እየገለጡ ነው። ይህ ጉዳይ ምን አንደምታ አለው የሚለውን ጉዳይ እንመለከተዋለን። ሶስተኛ ጉዳያችን ህወሓት ከፌዴራል መንግስቱ ጋር በገባበት ውጥረት ወደ ፌዴራል መንግስት ወርቅም አልክም የ12ኛ ክፍል ፈተናም በራሴ አውጥቼ ፈተናል። ሶስተኛ ጉዳያችን ህወሓት ወደ ፌዴራል መንግስት ወርቅ
ሶስተኛ ጉዳያችን ህወሓት ወደ ፌዴራል መንግስት ወርቅ ላለማላክና የ12ኛ ክፍል ፈተና በራሱ ፈትናለው የሚል እንቅስቃሴ ማድረጉ ከፍተኛ አነጋጋሪ ጉዳይ ሆኗል። እንግዲህ በአንድ ክልል ውስጥ ያለ አስተዳደር ምንም እንኳን እውቅና ያለው ወይም ህገወጥ መሆኑ የሚገለጥ ቢሆንም ወርቅ አለመላክ ከዚያም ባሻገር ደግሞ በብሔራዊ ደረጃ የሚሰጠውን ፈተና በራሱ ሰጣለው ማለቱ ከፍተኛ ውዝግብ ፈጥሯል። ይሄስ አሁን ባለው ውጥረት ላይ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? ሰላም መርሽ፣ እንዴት ነህ? መልካም። የመጀመሪያው ጉዳያችን እንግዲህ በኢትዮጵያ መንግስትና በህወሓት መካከል የተፈጠረው ውጥረት አሁንም ከቀን ወደ ቀን እየባሰ ነው ያለው። በህወሓት በኩል ከባድ መሳሪያዎችን ጭምር ወደ ራያ አካባቢ እንደውም በራያ አላማጣ በአፋር አዋሳኝ አካባቢዎች ከባድ መሳሪያ ልምምዶች ከሰሞኑ ሲደረጉ እንደነበረ የአካባቢ ምንጮች ነግረውናል። ተኩሶች ይደረጋሉ እዛ ጫካ አካባቢ። በወልቃይት በኩልም እንደዚሁ ከሀገር ውስጥም ከውጭም በሱዳን በኩል በአልፋሽካም በቤንሻንጉል ጉሙዝ አካባቢም እንደ ሰፋ ያለ ከውጭ ወደ ውስጥ የመክበብ እንቅስቃሴ እያደረገ መሆኑ ይታወቃል። በፌዴራል መንግስት በኩልም እንደዚሁ በወልቃይት አካባቢም በራያ አካባቢም አጠቃላይ መጠነ ሰፊ ዝግጅቶች እንዳሉ እየተመለከትን ነው። እስኪ ይሄን ጉዳይ እንመልከተው። እንደምን ያለ አንደምታ አለው? እንግዲህ ውጥረቱ ከጊዜ ወደ ጊዜ የተባባሰ ነው የቀጠለው። አልፎ አልፎ የተኩስ ልውውጦች፣ የድሮን ጥቃቶች እንመለከታለን ከውስጥም በድንበር አካባቢም። ይሄ ግን እስከ መቼ ነው የሚዘልቀው? አሁን ያለው ሁናቴስ ወዴት ነው የሚሄደው የሚለው ጉዳይ የብዙዎች ጥያቄ ነው። እስኪ እሱ እንመልከት። አመሰግናለሁ መርሻ። እንግዲህ ህወሓት በሶስት ግንባር ነው ያልተለመደ። እርግጥ ነው ከዚህ በፊት ወታደሮችን ያንቀሳቅሳል። ነገር ግን በዚህ ሁኔታ ሰራዊቱንም ከባድ መሳሪያዎችንም በይፋ ያስጠጋበት ክስተት ቢኖር የአሁኑ ክስተት ነው። እንግዲህ መግቢያ ላይ አንቴም ለማንሳት እንደሞከርኩ በዚህ በራያ ግንባር ረጅም ርቀት እንትኖችን መድፎችን እንደዚሁም ደግሞ ሞርተሮችን ሌሎችንም የቡድንና ከባድ መሳሪያዎችን ደንበኛ ምሽግ በመያዝ ማስጠጋቱ ታውቋል። እንደዚሁም በወልቃይት በኩል ደግሞ የሰራዊት እግረኛ ሰራዊትን መጠነ ሰፊ እግረኛ ሰራዊትን ወደ ጠረፍ ማስጠጋቱ ተሰምቷል። ሌላኛው ግን አደገኛው ነገር በዚህ በአልፈሻጋ በኩል በሱዳን በኩል አድርጎ ተከዜን መልሶ ተሻግሮ እንግዲህ ብዙን የሱዳንና ኢትዮጵያ መካከል ከመሬት ከሚያዋስን ሌላም ተከዜ ወንዝም ይለየዋል። እርግጥ ነው ከተከዜ ወዲህ የሱዳን መሬትን ቢኖር ተከዜን አሻግሮ በጀልባ ተሻግሮ ጦሩ ከፍተኛ የሆነ ወታደራዊ ትጥቅ ታጠቀ። እንዲያውም ዩኒክ የሆነ ይሄ ብረት ለበስ የሚባለው ዋዝ 523 የሚባል ብረት ለበስ እና ከባድ መትሬስ በላዩ ላይ ጫነ ቻይና ሰራሽ የሆነ ከባድ መሳሪያም ተሽከርካሪን ጭምር ይዞ ገብቷል። እንግዲህ ይሄ መግባቱ ብቻ አይደለም። ምን ታስቦ ነው እንቅስቃሴ እየተደረገ ያለው? ከዚህ እንቅስቃሴ ጀርባ ማን ነው ያለው የሚለውን ነገር ነው ዋና ነጥብ የሚሆነው ማለት ነው። በተለይ በዚህ በአልፈሻጋ በኩል በሚደረገው እንቅስቃሴ ውስጥ በግንባር ቀደምነት የጦር መምራትን ሆነ ከባድ መሳሪያ ተኳሽ የሆኑ መጡት የሻዕቢያ ሰዎች ናቸው። እንግዲህ መረጃ ምንጮች እንደሚናገሩ በአብዛኛው የሻዕቢያ ሰዎች ከህወሓት ጋር ተቀላቅሎ ከዚህ የሚሄዱትን የህወሓት አመራሮች ጋር አብሮ ሆኖ ሱዳን ከገቡ በኋላ በጀልባ ይህንን ተከዜን ተሻግሮ በቅርብ ርቀት ላይ መሬትም አክቹዋሊ የአልቡራን ከኢትዮጵያ በወረራ ያዘ ቦታ ነው የአልፈሻጋ የሚባለው ቦታ ማለት ከሱም ጠጋ ብሎ ለጦርነት ራሳቸው ዝግጁ አድርጎ የተንቀሳቀሱ መሆኑ ታውቋል። ለምንድን ነው አሁን ይህን ነገር ያደረጉት? ምን ሊያደርጉ አስቦ ነው? ምንስ ሊመጣ ይችላል የሚለው ጉዳይ ነው እንግዲህ መሰረታዊ የሚሆነው። እንግዲህ አንደኛ ደረጃ ለምንድን ነው ከባድ መሳሪያዎቻቸውን ከደበቁበት አውጥቶ እዛ ጋር ያመጡት? እንዲሁ ዝም ብሎ ለዲተራንሲ ነው ወይስ ቆርጠዋል? አሁን ከተወሰነ ቀናት ወይ ሳምንታት በኋላ የለየለት ጦርነት ውስጥ ሊገባ ይችላል የሚል አንዱ ጥያቄ ነው ማንሳት ያለብህ። ሁለተኛ ነገር ፌዴራል መንግስት ዘመቻ እንዳያደርግ እኛ አሁንም የተጠራከርነን
ማንኛውም ነገር ከማድረግ ወደ ኋላ አንልም ለማለት ለማስፈራራት ያክል ነው ወይ ይህን ነገር የሚያደርጉት? ሌላ እንግዲህ እንደ ሁላችንም እንደምናውቀው ሀራ መሬት ላይ ራሱን እያደራጀ ያለ የትግራይ ኃይል አለ። ይሄ ትግራይ ኃይል ጥሶ እንዳይገባ እንግዲህ ይህ ኃይል እንትን አይደለም፣ ኮንቬንሽናል ጦር አይደለም፣ ገና የተደራጀ ያለ ጦር ስለሆነ ቢሆን በጎሬላ ወይ ደግሞ በቡድን መሳሪያ የሚዋጋ ኃይል ነው የሚሆነው እንጂ በዚህ ደረጃ መካናይዝድ ሊይዝ የሚችል ኃይል አይደለም። ስለዚህ እንቅስቃሴ ብታረጉ ጥሳችሁን አገቡም ወይ ደግሞ እነሱ ሊያደርጉ ያሰቡትን እንቅስቃሴ ለመግታት ነው ወይ ይህን ነገር የተደረገ የሚል ነገር ነው። እንግዲህ የተለያየ መላምት መስጠት እንችላለን። ግን ወሳኙ ነገር ምንድን ነው? የሻዕቢያ ጦር ለምንድን ነው ይህንን እንዳው ራስን ለመከላከል ወይ ደግሞ ለማስፈራራት ብለን የተለያየ ርዕስ እንኳን ብንሰጦ የሻዕቢያ ጦር በግንባር ቀደም እዚህ ሂደት ውስጥ መሳተፉ ምንድን ነው የሚያመላክተው? የማስፈራራቱ አካል ሊሆን ነው ወይስ ትክክለኛ የተጠበቀው ጦርነት ሊፈነዳ የደረሰበት ቀናቶች ደረሱ ወይ የሚለውን ነገር ነው የምታይ። ይህን ስታይ እንግዲህ ተያያዥ ነገሮችን ማንሳት ትችላለህ ማለት ነው። ወጣቶች ትግራይ ውስጥ አንድ አደገኛ ነገር ተፈጥሯል። ወጣቶች እንትንስብ ብለዋል። ጦርነት የሚባል ነገር በፍጹም አንፈልግም የሚል ሙቭመንት ተጀምሯል። ከዚህ በፊት አንድ እንስት በእንግሊዝኛ ያቀረበችውን ነገር አይተናል። እኛ ሚዲያችን ላይ ያቀርበን ነበር። እሷ ብቻ አይደለም፣ አሁን የተለያዩ ትላንትና ተጽዕኖ ፈጣሪ የሆነው የትግራይ ልጅ አዶናይ በዚህ ጉዳይ ላይ ኖ የትግራይ ወጣቶች ተስፋችሁ ልታጨልሙ አይገባም፣ ያሳስበኛል በሚል ነገር ወጥተዋል። ይሄ ብቻ አይደለም፣ እናቶች ለመጀመሪያ ጊዜ በትግራይ ምድር ላይ በሀሳብ ራሱ ተቃዋሚ መሰሉ እስከ ቤት ድረስ ትሰለላለ። ከዚህ በፊት የሆነ አንድ ፕሮግራም እንደዚህ አንተ ሰርተንበታል አይደል? ማን ነው ቤት ውስጥ ውሃትን የሚደግፈው ማን ነው የሚቃወመው የሚል አፈናው በዛ ልክ ነበር የሚሄደው። ነገር ግን ይሄን አፈና ጥሶ እናቶች በጀርባቸው አንድ ሕፃን ልጅ አዝሎ በአንድ እጃቸው ድንጋይ ሲወረውሩ ታይቷል። ኖ ይሄ ጫፍ መውጣቱ በትግራይ አሁን ሊቀልህ ይችላል። ሌላ ቦታ ለምን ከዚህ በላይ የተደረገ ማለት ነው። በትግራይ ውስጥ ግን ከነበረው አፈናና ከነበረው ትሬንድ አንጻር እዚህ ጋር መድረስ ማለት የመጨረሻ ነገር ነው። ሌላ ከዚህ ጋር ተያይዞ የመቀሌ ከንቲባ ትላንትና አንድ አጭር መግለጫ ሰጥተዋል። ምን አለ? እነዚህ እናቶቹ ያመጡት በሌላ ነገር አይደለም፣ ልጆቻችን አንሰጥም፣ ከዚህ በፊት ሄዱ ሞቱ፣ የተፈጠረ ነገር የለም፣ አላማ ለሌለው ጦርነት አንተባበርም የሚል ነገር ሀሳብ ነው ያነሱት። ይህም በማለታቸው ወንጀለኛ ናቸው፣ እርምጃ እንወስድባቸዋለን ያለው። አሁን ይህን ነገር ሁሉ ስታይ ስርዓቱ እዛው እንደ በሶ የተመጠበጠ ያለ ሁኔታ መሆኑን ነው የምታየው። መቀሌ ያለው የነደብረጽዮን ቡድን አደጋ ውስጥ መሆኑን ነው። ወጣቱ እዛው ያመጸበት ነው። እናቶች ልጆቻችን አትነኩም ብሎ ድንጋይ አንስተዋል። በዚህ ላይ ደግሞ አመራሮች ነገሩን መፍትሄ እንደመስጠት ፋንታ ማናንተ ድንጋይ የምታነሳ እንቆርጣለን፣ እንገላለን የሚለውን እርምጃ እንወስዳለን ነው እያለ ያለው። ይሄ ሁሉ ሊያመጣ ያሰበው አንድ ነገር አለ፣ የሚፈነዳ ነገር። ለዛ ነው እንግዲህ ከዚህ ጋር ተያይዞ አፈሳው ከፍተኛ ተጧጥፎ ቀጥሏል። አሁን አንዳንድ ሰዎች አፈሳውን በአንድ ገጽ ብቻ ነው የሚያዩት። ልክ ህወሓት ወታደራዊ ኃይል ለማደራጀት ራሱ ምናምን ለጦር ለመዘጋጀት፣ እሱ ብቻ አይደለም፣ ድብቅ ነገርም አለ። ህዝባዊ አመፁ እንደሚመጣ ያውቃል። ይህ ህዝባዊ አመፅ ደግሞ በግንባር ቀደምነት የትም ሀገር ላይ ወጣት ነው የሚያነቃንቁ። ስለዚህ ይህን በወታደራዊ በትግራይን እንከላከል በሚል ስም ማለት ነው አፍሰ ከአመፃው እንዳይፈጠር የማድረግ በአንድ ድንጋይ ሁለት ወፍ ነው ማለት። በአንደኛ በኩል የራሳቸው የጦር ኃይሎችን ያደራጁበታል። በሁለተኛ በኩል ደግሞ የተነቃነቀ የመጣውን እንግዲህ እናት ያልተማረች እናት ልጄ ከሚሞትማ እኔ እንግደለኝ ብላ ድንጋይ ባነሳችበት ሰዓት ወጣት ሊፈራው ነው እንዴ? ይህን ስራ ወጣት እንደሚነሳ ያውቃሉ። ለሱ ገብቷቸዋል እየመጣ ያለው ነገር ማለት ነው። ከዛ ምንድን ነው ያደረጉት? በጦርነቱ ሰበብ እያደረጉ አፈሳ። ለዚህ በደንብ የሚያረጋግጥልኝ ነገር ልንገር። የባንክ ሰራተኛ እያፈሱ ነው ትላንትና ጀምሮ ማለት ነው። ትላንት ከዛ ጀምሮ ዩኒቨርሲቲ ሌክቸሮችም ታፍሰዋል የሚል ነገር ሰምቻለሁ። የመንግስት ሰራተኛ እየታፈሰ ነው። አሁን ትግራይ ወጣት ጠል ሆናለች። ወጣትና ትግራይ ወጣትና ህወሓት ተጣልቷል ማለት ነው። ወጣት ካለ ይፈነቅለኛል፣ ወጣት ካለ ወግድ ይለኛል የሚለው ነገር በእነ ደብረጽዮን አእምሮና በጌታቸው አሰፋ አእምሮ ውስጥ ገብቷል። ስለዚህ ወጣት የተገኘበት ቦታ ሁሉ
ትግራይን ትከላከላለህ በሚል ሰበብ ተወስዶ እንትን ውስጥ መከመር መቻል አለበት የሚል ነገር ነው አሁን እያመጡት ያሉ ማለት ነው። ኦኬ ይህን ትይዝና ሪሊ አሁን በዚህ 3 ግንባር ያደረጉን ነገር ወጣቱን እንምሉት ነገር ምንድን ነው ያለ አንድ ነገኛ ነገር ተናግሯል። ከተማው ከንቲባ ሰውዬ ማለት ነው ፖለቲካ ልዩነት ሊኖረን ይችላል፣ ነገር ግን ትግራይን መከላከል ግዴታ ነው ያለብህ። በአዋጅ ያሰፈሩት ነገር ነው አክቹዋሊ ግዴታ ነው ያለብህ የሚል ነገር ነው ያመጣ። ስለዚህ ይሄ አደጋ የሚለውን ነገር በደንብ ካላመጣ የታለ አደጋ? አንተ የፈጠርከው አይምሮ ውስጥ የተፈጠርከው አደጋ ነው እንጂ ትግራይ ላይ የተቃጣ አደጋ የለም ብሎ ወጣቱ ጥያቄውን ምክንያታዊ ጥያቄ እንዳያነሳ ምንድነው ጦርነቱን ቶሽ ሊያደርጉን ፈልጓታል ማለት ነው። ግን ጦርነቱን እንዴት ነው የሚያስኬዱት የሚለውን ነገር በኋላ መጣበት ውስጥ እናያለን። ሪሊ እነሱ ይፈልጉታል ጦርነቱን፣ መንግስት ይፈልገዋል ጦርነቱን፣ ግን ምንድነው የሆነ ያለው የሚለውን ነገር ሁለተኛ ላይ የምንሄደው ነገር ነው። ይሄ ግን ጠቅለል ባለ ሁኔታ አደገኛ ሁኔታዎች ተፈጥሮ ነው ያሉት ማለት ነው እዚህ ትግራይ ክልል ላይ ማለት ነው። እንግዲህ ትግራይ ላይ ያለው ሁኔታ በጣም በከፍተኛ ሁኔታ እየተባባሰ ነው ያለው። እናቶች ልጆቻቸውን አሳልፈው ለመስጠት እንግዲህ ፊት ለፊት እየተጋፈጡ ነው ያሉት። አብዛኛው ወጣት ሸሽቷል። ያልወጣው ደግሞ እንዳይወጣ ኦልሬዲ የክልሉ ፖሊስ ኮሚሽነር በይፋ የተናገሩት ነው። እንዳይወጣ እናደርጋለን ብለዋል። እያደረጉም ነው። መንገድ ላይ እያስቆሙ ነው። በአየርም ይሁን በየብስ አማራጮች በጣም ተሽሎክልከው በእግር በምናምን ወደ አፋር ወደ ራያ አማራ አካባቢ እየወጡ ካልሆነ በስተቀር በትራንስፖርቴሽን ምናምን የሚወጡበት እድል በጣም ሬር ሆኗል። በዚህ መካከል እንግዲህ የፌዴራል መንግስት የትግራይን ህዝብ፣ የትግራይን ወጣት፣ የትግራይን ነቶች መታደግ አለበት መድረስ አለበት የሚል ነገር ሸሽተው እዚህ አዲስ አበባ ካሉትም እዛው ካሉትም እንደዚህ አይነት ድምፆች ይሰማሉ። እሱ ደግሞ አሁን እርምጃ መውሰድ አለበት ነው። ምን አይነት እርምጃ? ባይ ዲፎልት ጦርነት የሚቀሰቅስ ሊሆን ይችላል። ጦርነት ሳይቀሰቀስስ እንግዲህ ምናልባት አሜሪካም ጭምር ሃንድላይነር ያለቻቸውን አመራሮች በኦፕሬሽን መያዝ ይቻላል። እንደዚ አይነት ሀሳብ ያቀርባሉ። ምን ይሆናል የሚለው ነገር እንዳለ ሆኖ ግን አብዛኛዎቹ እዚህ ሆነው ነው እዛ ህዝቡ እንዳምፅ የፌዴራል መንግስቱ የሆነ ነገር እንዳደረግ የሚፈልጉት እና እሱስ እንዴት ነው የምትመለከት? እንግዲህ መደራጀት በሁለት ነው የምትደራጀው እኮ። አስጨናቂ ከሆነ ዳር ሀገር አዲስ አበባን ዳር ሀገር አድርገህ ትግራይ ላይ ለማመፅም ልትሞክር ትችላለህ። ዋናው ነገር ትግራይ ከነበረችበት አሁን ይኸውልህ ልሙጥ የሆነ ፖለቲካ ነበር ትግራይ ክልል ውስጥ ካሄደ ነበረው። ህወሓትን መናገር ኃጢአት እንደሆነ፣ ህወሓት ሁል ጊዜ ቅዱስ እንደሆነ፣ ቅዱስ መሆን ብቻ የለም ይኸውልህ ህወሓት ጥፋተኛ ሊሆን ይችላል፣ ግን ህወሓትን መናገር ትክክል አለመሆን የሚባል ነገር ነው አእምሮ ውስጥ ተቀረጸው። ስትከራከራለህ እኮ እኛ እኮ ትግራይ ልጆች ጋር ተከራክረናል ብዙ ጊዜ። ገና ህወሓት እዚሁ ኢትዮጵያ ላይ ብዙ መዓት በሚያወርድበት ሰዓት ስትከራከር ያምኑሃል፣ ያንተን ማመፅንም ያምኑሃል። ግን እነሱ ማመፅ እንደሌለባቸው ነው የሚረዱት። ትክክል አለመሆኑ ግን ያውቁታል። የሚገርም ነገር አሁን ይሄ ነው። ይሄ መጋረጃ ተቀደደ። ይሄ መጋረጃ ተቀደደና ህወሓት የትግራይ ህዝብ አዳኝ የሚባሉ አማርኛ አከተመ። እሱ እውነት ፈረሰ። የትግራይ ህዝብ በህወሓት እየዳነ ሳይሆን እየጠፋ መሆኑ ተረጋገጠ። ይሄ ከተረጋገጠ በኋላ ልክ እዚህ አዲስ አበባ ያለው አፈግፍጎ እዚህ የመጣው ዱሮም እዚሁ ታግቶ የቀረ ብዙ እኮ አሉ ፖለቲከኛ። ለምሳሌ ዶክተር አረጋዊ በርሄ አይሄዱም እኮ የትግራይን ፖለቲካ ነው የሚያራምዱ፣ ግን የሚንቀሳቀሱ አዲስ አበባ ውስጥ ብቻ ነው። በእንደዚህ አይነት ደረጃ ብዙዎች ነበሩ። እንደዚህ አይነት ኃይሎች እየበዙ እየበረከቱ ቀን ወደ ቀን እየሰፉ ሄዱ። ፖለቲከኛ ለበል አሁን ይሄ ፖለቲከኛ ብቻ አይደለም፣ ወጣቱ ተቀላቀለ። ከዚህ በፊት አንድ ነገር አነሳ ነበር። ሲግኒፊካንት ነምበር ኦፍ የትግራይ ወጣት ጌታቸውን ደግፈዋል። ይሄ በተጨባጭ ትግራይ ያለ ያየነው ጉዳይ ነው። ይሄ በቀላሉ ጌታቸውን ዝም ብለህ እንደለመድከው ባንዳ ማለት እነሱም ታውቃለህ፣ ተለዋዋጭ ለተለያየ ሰው ሁሉ ጊዜ ህወሓትን ለተቃወመ ሰው ይሄን ስም ነው የሚለጥፉለት ማለት ነው። ብዙዎቹ የትግራይ ሰዎች ተብለዋል። ይሄን ጉዳይ ማለት ነው እና አቶ ስዬ ተብለዋል። የሚገርመኝ ነገር ማለት ነው ከአባቱ ገዳይ ጋር አበረ ፍዬ ሁሉ ተብለዋል። ብዙ ነገር ይባላሉ። እና አቶ ገብሩ ተብለዋል። የሚገርመኝ ነገር ህወሓትን ኖ ስላሉ ማለት ነው። አሁን ይሄንን ቃል ለመለጠፍ ሲሞክሩ ኖ አችሉም፣ ቀላል ቁጥር ያልሆነ የትግራይ ወጣት አቶ ጌታቸውን ደግፎታል፣ ጌታቸውን አንደርስታንድ አድርጓል የሚል መከራከሪያ አስጠን ነበር ከዚህ በፊት እዚህ ላይ ማለት ነው። አሁን እሱ ነው ፍሬ ያመጣ
ነገታቸው እዚህ መቀመጣቸው ብቻ አይደለም እዛ የቀረው ወጣ ለምንድን ነው ከዚህ በፊት እኮ ናውጣ ሲባል በቃ እንደ ራሱ ግዴታ አድርጎ እኮ ነው የሚቆጥረው እኮ እናትም እንደ ግዴታው አድርጋ አባትም እንደ ግዴታ ውጣ ታገል ምናምን ተብሎ እኮ ነበር የሚላኩ አሁን ግን አተነካም ልጅ ለምን ተባለ ልጁ ደግሞ አለደን ብሎ መሽሎክ ለምን አመጣ ይሄ እኮ ነው አመጽ ማለት እኮ የሚገርብ ነገር ማለት ነው አሁን እዚህ ያለው ውጤቱን እያየ ነው እዛ ጋር ማለት ነው የተሻለ ዱሮ እነሱ እንደ ጭራቅ ልስሉ ይፈልጉት እኛ ከሌለን ኢትዮጵያ ታጠፋቸዋለች ምናምን የሚባል ነገር ደብረጽዮን ከሌለ ሊሄድ የሚችለው ጻድቃን ነው ሊሄድ የሚችለው ገብቶሃል ጌታቸው አሰፋ ከሄደ ጌታቸው ረዳ ነው የሚሄደው ማን ምንድነው አሁን አዲስ ነገር ማለት ነው ገብቶሃል አይደል ስለዚህ ይሄ ራሱ ለትግራይ ህዝብ አንድ ጥልቅ ሞራል ሆኖታል መናቅ የለበትም እዚህ ያለው ነገር እዛ ለሚፈጠሩ ነገሮች ትልቅ ግብአት ሆኗል መልካም ውድ ቤተሰቦች ወደ ሁለተኛ ጉዳይ እናልፋለን ሁለተኛ ጉዳያችን እንግዲህ ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ቀይ ባህርን ወይም ደግሞ የኢትዮጵያን የባህር በር ባለቤትነት ለማረጋገጥ ዝግጁ ናቸው ወይም ደግሞ ያግዛሉ የተባሉ የጦር መኮንኖች ስትራቴጂስቶችን ባስመረቁበት መድረክ ላይ ጽምዶ የተባለው እንቅስቃሴ በዋናነት የግብጽ ገዥ መደብ ያሉት ኃይል የሚመራው ኢትዮጵያ ላይ ትርምስ ለመፍጠር በውስጥ ጉዳይ ታጥራ እንድትቆይ የባህር በር ባለቤትነት ጥያቄዋን ለማሰናከል እየሰራ ነው የሚል ንግግር አድርገዋል። በዚህ በኩል ደግሞ በግብጽ ጦር የሚደገፈው የጀነራል አልቡርሃን ጦር በኢትዮጵያ ድንበር ሱዳን ቤኒሻንጉል ጉሙዝ አካባቢ በተለይም ኩርሙክ አካባቢ ከሰሞኑ መጠነ ሰፊ የምድርና የአየር ጥቃት እየፈጸመ ነው። የድሮን ጥቃቶች ጭምር ድንበር አካባቢ መፈጸሙን የሚያመላክቱ ዘገባዎች ከሱዳን ሚዲያዎች ላይ ተመልክተናል። ይሄ ጉዳይ እንግዲህ በተደጋጋሚ እየተፈጸመ ያለ ጥቃት ነው። እንግዲህ በመንግስት በኩልም ጀነራሎች በተደጋጋሚ ሲሉ እንደሰማ ነው የሱዳን ጉዳይ በአንድም በሌላም ከኢትዮጵያ ጋር እየተገናኘ የመጣ ጉዳይ ነው። ህወሓትም እዛው አካባቢ አርሚ 7 በቅርቡ ደግሞ ወደዛ ያስገባው አርሚ 13ን በዛ በኩል ከሱዳን ጦር ጋር አሰልፎ እየተንቀሳቀሰ መሆኑን እንግዲህ እነ ጀነራል ጻድቃን ጭምር በቅርበት ጉዳዩን የሚያውቁ ሲናገሩ ነበር። ይሄ ጉዳይ እንግዲህ በተደጋጋሚ በተለይም በህወሓትና ፌዴራል መንግስት መካከል ውጥረት በተፈጠረበት አጋጣሚ ህወሓት እንግዲህ በዛ ግንባር ጥቃት ለመክፈት እቅዳለው የሚል ነገር ጀነራል ጻድቃን በተናገሩበት አጋጣሚ ነው እንግዲህ ይሄ ጉዳይ እየገፋ የመጣው። ምን አንድምታ አለው የሚለውን ጉዳይ እንመልከት እስኪ። አማን መልካም እንግዲህ ፊልድ ማርሻሉ ምንድን ነው የተናገሩት ነገር ደግሞ ምንን የሚያመላክተው የሚለው ነገር አንድ መታየት አለበት። ምንድን ነው ያሉት? ሰራዊቱን በተደጋጋሚ ከዚህ በፊትም መኮንኖችን ሲያስመርቁ አላማው የጦሩን አላማ ግልጽ አድርጎ የተናገሩ ነው መጡት። የኢትዮጵያ ብሔራዊ ጥቅም የባህር በር ጉዳይ ለማስከበር ተዘጋጁ። የጦር መሪዎቻቸውንም ሰብስቦ ይህንን ነገር ነው የተናገሩት አሉት ጀነራሉ። አሁን የኢትዮጵያን ብሔራዊ ጥቅም የምናስከብርበት ሰዓት ነውና ለዚህ ሁላችሁም ዝግጁ ሁኑ የሚል ነገር ነው ያነሱት። ወራስ እኛ እኮ ኢትዮጵያን ብሔራዊ ጥቅም ለማስከበር ለመሄድ እዚህ ደግሞ ሌላ ችግር አለ የሚል ጥያቄ ሊነሳ ይችላል። ብዛም ባልኖርም በእርግጠኝነት እንደዚህ አይነት ጥያቄ ሊነሱ እንደሚችል ይታወቃል። አገራዊ ውስጥ በይፋ ነው ጀነራል ሽትግፊ ባለፈው ሳምንት ውስጥ ጉዳዩን በደንብ አገራዊ ውስጥ ይሄን ነገር ሲነሳ እዚህ አማራ ክልል እንዋጋለን፣ ትግራይ ክልልም ሆልድ አድርገን ነው እንጂ ኦልሬዲ የጦርነት ነው ማለት የሚቻልበት ደረጃ ላይ ነው ያለው። ኦሮሚያ ክልልም ጦርነት ነው ያለው። እንዴት ሆነን ነው ስለ ብሔራዊ ጥቅም የሚወራው? እንዴት ሆኖ ነው ለእኛ ለዘመቻ መመሪያ የምትሰጡን የተከበሩ ፊልድ ማርሻል ወይ የሚችል ጀነራል ሊኖር ይችላል። አሁን ይህንን ለዚህ ጥያቄ ነው እንግዲህ መልስ የሚሆነው የመጣው ነገር ምንድን ነው? የግብፅ ገዢ መደብ የኢትዮጵያ ታሪካዊ ጠላት ነው። እዚህ የሚደረገው ነገሮች ሁሉ ኤክስፖርት የሚደረጉ ከግብፅ ናቸው። አሁን ኢትዮጵያ ሁለት ምርጫ ነው ያለው ነገር ምንድን ነው? ግብፅ የግብፅን አጀንዳ እዚህ መንደር ውስጥ እሱን አጀንዳ ማላወስ ነው ያለብን ወይስ አንድ ስቴፕ ሄደን ለግብፅኛ አጀንዳ መስጠት ነው ያለብን? ወይ የኤርትራ ጉዳይም ቢሆን የራሱ አጀንዳ አይደለም፣ የሚታወቅ ነገር ነው። ከመጀመሪያ ጀምሮ አገር ኤርትራ መወለድ ጀምሮ ዋና ዓላማው አገርም መሆን የማይችል ለአገርም ለመሆንም ደግሞ በቂ በዚህ ደረጃ በቂ አርጊው ማድረግ የማይችል ፌዴሬሽን ፈረሰ ብለ አገር ይሆናሉ የማይመስል ነገር ነው። ሌሎች ሀገራቶች እኮ አገር ይሆኑ ተጨባጭ የሆነ የቅኝ ግዢ ታሪክ ስለነበራቸው ነው። ኤርትራና ኢትዮጵያ መካከል ያ ታሪክ የለም። ግን
የግድ ኢትዮጵያን ከቀይ ባህር ማባረር ደግሞ የኢትዮጵያ የወደፊት አቅም አናሳና ድውይ እንድትሆን ስለሚያደርጋል። ኢትዮጵያ አናሳና ድውይ ከሆነች ደግሞ በናይል ላይ የሚኖራት ተጽዕኖ ዝቅተኛ ስለሚሆን ያ ነገር ደግሞ ለግብፅ ዘላለማዊ የናይል ላይ ተጠግታ የምትኖረውን እንትን ሰኪውርድ ስለሚያረጋግጥላት ይሄ ነው አሳይመንቱ የተመጣብን። ይሄ ነው ተወረወረብን አጀንዳ። አሁን እኛ የመጣውን አጀንዳ የግብፅን አጀንዳ ከመከላከል ለምን ሄደን አጀንዳ አንሰጥም? ውጪት እኔ ብዙ ጊዜ ብያለሁ። ይሄ ነው በቃ ሞን ያለ ሱዳንም ኤርትራንም በእሷ በኩል ይመጡብን የሚል ነገር አለ። አዎ ይሁን እኮ አሁን የኩምሩክ ጉዳይ ነው ከዚህ በፊት አንስቻለሁ። ፈጥነው ደራሹ ሲይዝ ግብፅ እኮ ኦልሬዲ እንትና ላይ ፊቷን ሁሉ አዙራ ነበር እኮ አልቡራን ላይ እኮ። ለምን ትልቁ ነገር የእዳሴውን ነገር የአባይ ላይ የሚኖረው ተጽዕኖ ግብፅ ሁሉ ጊዜ የሱዳን አልቡራንን ጎትታ የምትሄድበት እቺን ቦታ ስለሚይዛት ነው። እቺ ቦታ ማለት ገዢ መሬት ነች። ህዳሴውን ግድብን ማንኛውንም እዛ አካባቢ ያሉትን ቦታዎች ወታደራዊ እንቅስቃሴ መቆጣጠር የሚቻል ቦታ ነው። ይሄ ቦታ ከእጁ ሲወጣ እንዴት እንደደነገጡ ግብጾች እንዴት እንደተረበሹ የሚታወቅ ጉዳይ ነው። አሁን ባለ በሌላ ኃይላቸው ምን አደረጉ? መጥቶ ይህን ቦታ ለመቆጣጠር ሙከራ ላይ ነው ያሉት። አንዳንድ የሱዳን ሚዲያዎች እንዲያውም ኦልሬዲ ወደ መቆጣጠር ሁሉ ተዳርሷል የሚል ነገር ዘገባ እያወጡ ነው ያሉት። ስለዚህ አሁን ፊልድ ማርሻሉ ምንድን ነው ያሉት? እባካችሁ እዚህ ያለው አጀንዳ ቀላል ነው፣ ይደርቃል፣ በራሱ ደራቂ ነው፣ ግን ምንጩን እዛ ማድረቅ አለብን። ግብፅን አሳይመንት እንስጣት፣ የግብፅ እጅን እንቁረጦ፣ እዚህ ያለ ነው ያኔ በራሱ ጊዜ እንትን እያለ ምንድነው ስሙ እየተረጋጋ በንግግርም ለመፍታትም ቢሆን በድርድርም በመፍታትም ቢሆን ምንም ቢሆን መሸናነፍም ቢሆን እድሎች ይኖሩታል። ነገር ግን እዛ ያለው እጅ እስካልቆረጥነው ድረስ በርቀት የሚያዋጉን እነሱ ናቸው። ለዛ ይመስለኛል ይህንን ጥያቄ ያነሱትና እዚህ ያለው ትኩረት ላይ ካረግነው በግብፅ ባቀደችልን እቅድ ውስጥ እየገባን ነው። ይህንን ሆልድ መጣጡን ትንበል። ግን ዋናው ነገር እኛ መደን አሳይመንት እንስጥ፣ ያኔ ግብፅ እጅ ሰበሰብልናል የሚል አይነት እኔ ይሄኛውን ሀሳብ አምንበታለሁ። ለምንድን ማምነውበት ነገር እያንዳንዱ ለምንድን ነው ሁሉ ጊዜ ኮሽታ ሲፈጠር ኢትዮጵያ ውስጥ ኤርትራ ከኤርትራ ደግሞ ግብፅ ይኖራል። ሁሌ ቮሉንተሪ ሆኖ ለማደራጀት ለማገዝ ለምን ይመጣሉ? ሪሊ የሚነሳውን ጥያቄ እነሱ ስለሚደግፉ ነው ወይ ብለህ ብታይ ምናቸውም አይደለም። ስለ ኢትዮጵያ ምን አገባቸው እነሱ? ኢትዮጵያ ውስጥ አንድ ብሔር ተጨቆንኩ ወይ ተገፋ ወይ መብት የተነካ ምን አገብቶት ነው? ግብፃዊ ምን አገብቶት ነው? ኤርትራ የእርስ በርስ መዳከሙ ነው ይፈልጉት። ያን ነው ያ ደግሞ ትንፈለግበት ቅድም ያልኩ ጉዳይ ነው። እና እኛ መደን እዛ ባለንበት ቦታ ላይ እንደው ደርሰን ባህሩን ብንይዘው ለግብፅ እኛ አጀንዳ ተቀባይ ሳይሆን አጀንዳ ሰጪነት ውስጥ መግባት እንችላለን የሚል ሀሳብ ነው ያለው። ቅድም አንተ ካነሳው ጋር ደግሞ አሁን ጀነራሎችም ያነሱት ባለፈው ሳምንት ጀነራል ሽደግፍ በይፋ ያነሱት ሌሎች ጀነራሎችም ያነሱታል። የውስጥ ጉዳዮችን መልክ ማስያዝ አንዳንዱ ነገሮች እንግዲህ ሁሉም ነገር መልክ ማይዝ ነው ማለት አይቻልም። ሁሉንም ባችል እንኳን በተወሰነ መልኩ ግን መልክ ማስያዝ የሚቻልባቸው ነገሮች ከሁሉም ወገኖች ኮሚትመንት ካለ እንደዛ ማድረግ የሚቻልበት ነገር አለ። አሁን የውስጥ አንድነት ሲኖርህ ኮሚትመንት ሲኖርህ እንግዲህ ወደ ውጭ የምታማትርበትን አቅምክን የመገዳደር ኃይልክን ራሱ በጣም በከፍተኛ ደረጃ ያጠናክረዋል። እና እሱስ እንዴት ነው የምትመለከተው? ምክንያቱም በይፋ የሚያነሱ ጀነራሎች ስላሉ ያንን የውጭ ጉዳዩን ያነሱትና መጠበቅ ያለበት የብሔራዊ ጥቅም አለ፣ ግን ደግሞ የውስጥ ጉዳዮቻችንን ሃንድል ማድረግ አለብን የሚል በይፋ የሚናገሩት ነገር አለ። አንዳንዴ ደግሞ አይ የውስጥ ጉዳዩ መልክ የሚይዘው እዛ ውጭ ያለውን ብቻ እንትን ስንል ነው እንጂ በቃ እዚህ ጋር የሚስተካከል ነገር የለም ብሎ ሁሉንም ነገር ወደ ውጭ የማየት ነገር አለ። እሱን እንዴት ነው አሁን ሊታረቅ የሚችለው? ምክንያቱም ቦልድሊ በጀነራሎች መካከል የሚታይ ነገር ስለሆነ ልክ ነህ። እኔ ፎር ዘ ሪከርድ ነው የምናገረው። ይህ ነገር ምናልባት የዛሬ 10 ዓመት 20 ዓመት ምን ሊሆን ይችላል የሚለው በተለይ ከውጭና ከውስጥ የተናበበ ነገርን በተመለከተ መጨረሻ ግንዛቤ ጉዳይ ይመስለኛል እንጂ አንድችንም ጉዳይ ውስጥ ያለው ፖይንት ዋንስ የነዚህ ጠላት እጅት ከገባበት ድረስ ውስጥ ያለው ሰው ምንድን ነው ተረስቶ የሚለውን ነገር ነው። ይህንን አመፅ የሚያነሳው ሰው ቡድንን ተረስቶ ምንድን ነው በምን ደረጃ ነው ከውጭው ጋር ተያያዘ የሚለውን ነገር ነው በደንብ ራመጀም ማየት ያለብህ። ሚኒመም አንተ እኮ ልነጋገሩ እንኳን ብትል እነዛ አይፈቅዱልህም በእርግጠኝነት ማለት ነው። ውስጡ ያለው ኃይል በዚህ ደረጃ ኢንፍሉዌንስድ እየሆነ ነው ያለው። ወይ ደግሞ እንደዚህ አይነት ሀሳብን የሚያራምደውን ቀንሶ ሌላኛው ቡድን ይመጣበት ዝም ብሎ አይደለም። የሆነ ሀገር የሆነ አማጺን ሲያግዝ ምን ስል ዝም ብሎ አይደለም። በደንብ ጠለቅ አድርጎ ይዞክ ነው የሚያግዝ።
እንዴት አድርጎ ነው ይዞ ጊዜ ሰሞኑኛውን አንድ ፕሮግራም ያየሁት የሱዳኑ ጀነራል ሰላይ ጀነራል አንድ ወያኔና ሻቢያን ሲያግዛቸው ነበር አንድ እሸቴ ያቀረበ ጥሩ ፕሮግራም አይቻሉ። እሱ ጥሩ ትምህርት ነው የሚሆነው። ዝም ብሎ አይደለም። አሁን አንዳንድ ሰዎች ዝም ብሎ ይሄል መሳሪያ እንደዚህ ሰጠው በቃ በፈለጋችሁ ሂዱ እንደዚህ አይደለም። ተብትቦ ይዞክ ነው እስካገዘ ድረስ መተብተቡ እስከ ነው አመራሮች መካከል ራሱ ይሄኛው ምን ሊያስብ ይችላል? ይሄኛው በቃ የሀገር እየደከመ ነውና እቺን ሀገር ከምናጠፋት እንደራደርና ሆነ ችግሩን እንፍታ የሚል ሐሳብ የሚያመጣ ተብሎ ከታሰበ ከጀርባው ሌላ ታኮሉ ተዘጋጅቶለታል። ስለዚህ ዋንስ ይሄንን ችግር ለመፍታት የውስጥ ጋር መተንትን ካልክ በፍጹም እንደደርግ ነው የምትሆነው። ያሸንፈዋል። በግልጽነት የምናገር ለዛ ፎርዘር ኬርድ ያልኩ ማለት ነው። የሚሻል አንተ ሄደ እዛ ያለውን እጅ ከቆረጥኩ ነው እዚህ ያለውን በልኩ አገንተ መነጋገር በቀልቡ በኢትዮጵያዊ ቀልቡ መነጋገር የሚችለው ከዛ ጋር ያለው ሪሌሽን። እኔ ከዚህ በፊት ብዙ ጊዜ አንስቻለሁ። ይሄ ነገር እኮ በቅንነትና በአንድ ሀገር ልጆች ሆነን የምናስብ ከሆነ ብዙ አይደለም ልዩነቱ ብያለሁ። ስልጣን ማካፈል ትችላለህ። ነቲንግ ምንም አይደለም እኮ ምንም አይደለም። ደሞም አንተ ሽምራኝ ነኝ ደግሞ እንደዚህ ሆኜ እየመራው ቀጥለን ህዝቡ ሁሉ የሚወስንበት የሚችል ምርጫና አካሄዳለን ብለህ ልትስማማም ትችላለህ። ነገር ግን የኋላ እጅ ስላለ የምትናገረው ነገር ሁሉ ሰንካላ እስከዛሬ ድረስ እንወያይበት ኖሮ እንዲህ ይባላል እንዴ እስከማለት ድረስ መጣን። የውጭ እጅ ማለት እሱ ነው። ተደራደሩ ሲባል አይ እንዳይሆን ተደርጎ ነው መልሱ የሚሰጠው። እንዳይደረግ ማለት ይሄ ማለት የውጭዎቹ አንተን ጡጦ አጥብቶ ያሳደጉ ዝም ብሎ አይደለም የራሳቸውን አጀንዳ እንዲፈጽምላቸው። ኢቨን አንተ አልፈልግም እንኳን ብትል አንተ ያገሉና ሌላ ወንድምን ከበላይ ያወጡብሃል ማለት እዛው ታጣቂ ውስጥ። ስለዚህ የውስጥ ጉዳይ ጋራ ግብ ብቻ ገብተን ከዛ የውጭውን ሄደን እናስተካክላለን የሚለው ደርግ የወጠቀበት መንገድ ነው። እሱ ነገር አዲሱ ነው የሚባለው አማራጩ መንገድ የትኛው ነው? አንተም ቀድመ ሄደ እዛ አሳይመንት ከሰጠ እጁ መቁረጥ ከቻልክ እዚህ ካለው ሰው ጋራ ችግሩን መፍታት ትችላለህ። እሱ የሚሻል ይመስለኛል። መልካም፣ ወደ ሶስተኛ ጉዳይ ልናልፋለን። ወደ ቤተሰቦቻችን ሶስተኛ ጉዳያችን ህወሓት እንግዲህ ከፌዴራል መንግስቱ ጋር ያለውን ግንኙነት በከፍተኛ ደረጃ እየተቆራረጠ ነው ሊባል ይችላል። እንግዲህ ያሉ አንዳንድ ግንኙነቶቹም የ12ኛ ክፍል ብሔራዊ ፈተናም ጭምር እንግዲህ በኦንላይንና ወረቀት ይሰጣል ተብሎ ነበር። በወረቀት የሚሰጠውን የራሴ ፈተና ወጥቼ ይሰጣል የሚል ደረጃ ላይ ደርሷል። ይሄም ከፍተኛ ውዝግብ ፈጥሯል። በሌላ በኩል ደግሞ እንግዲህ በከፍተኛ ደረጃ ወርቅ እየወጣባት ከምትገኘው ትግራይ ለፌዴራል መንግስት ወይም ደግሞ ለብሔራዊ ባንክ ወርቅ አላቀርብም፣ በዛው በኤርትራ ወደ ዱባይ ወይም ደግሞ ወደ ሌሎች ሀገራት አሻግረዋለሁ የሚል አይነት ድምዳሜ ላይ እየተመጣ ነው። ይሄ ጉዳይ እንግዲህ ምናልባት በህገወጥ መንገድ ወርቁ በከፍተኛ ደረጃ እየወጣ እንደሆነ ራሳቸው እዛው ውስጥ የነበሩት ጌታቸው ረዳም ሲናገሩ ነበር። ግን በመጠነኛነት ወደ ኢትዮጵያ የወርቅ ገበያ ሲገባ የነበረው ወደ ብሔራዊ ባንክ ሲገባ የነበረው ሙሉ በሙሉ እሱንም ወደዚህ አናመጣም የሚል አይነት ድምዳሜ ላይ እየተደረሰ ነው። ይሄ ነገር እንግዲህ ሄዶ እንግዲህ እስካሁንም የተሸረሸሩ የሉዓላዊነት ጉዳዮች እንዳሉ የሚታወቅ ቢሆንም ከዚህ በላይ ደግሞ ይበልጥ ነገሮችን እያባባሰ ከፍተኛ አደጋ ሊያስከትል የሚችል ጉዳይ የሆነ መጥቷል። አማንና እንዴት ትመለከተዋለህ ይህን ጉዳይ? ምናልባት የፈተናውን ጉዳይ እሱም ቀላል የሚባል ነገር አይደለም። ግን ከዛ በላይ ግን የአንድን ሀገር ወርቅ ሉዓላዊ ሀገር ውስጥ ሆነ አይ ለገበያ አላቀርብም እኔ በራሴ መንገድ ነው የምቆጣጠረው የሚለው ነገር ትንሽ አወዛጋቢ ሆኗል። አሁን ላይ ያሉት ከፌዴራል መንግስትም በኩል የነዳጅ የባንክ አገልግሎት የበጀት እነሰሱም ነገሮች አሉ። እነሱ ደግሞ በምላሹ እንደዚህ አይነት ውሳኔዎችን እየወሰኑ እየመጡ ነውና እንዴት ነው የምትመለከተው? በድጋሚ ጥሩ ጥያቄ ነው ያነሳው። እንግዲህ ወርቅ ይመረታል ትግራይ ክልል። ይህን ወርቅ ከዚህ በኋላ አንልክም፣ በራሳችን መንገድ ለምንፈልገው እናውላለን፣ መሳሪያ እንገዛበታለን የሚል በግልጽ ነው ህገወጡ ፕሬዝዳንት ማለት ነው። ያምን በህገወጥ ምክር ቤት ስለተመረጠ እውቅና መስጠቱ ስለማንችል ዶክተር ደብረጽዮን ይህንን ወጥቶ ተናግሯል። ይሄ አንድ ሰበዝ ነው ያዘው። ሁለተኛ የራሳችን ፈተና አውጥተን እንፈትናለን፣ መፈተን ብቻ አይደለም የዩኒቨርሲቲን ውጤት ቆርጠን ዩኒቨርሲቲ እናስገባለን የሚል ነገር መጣ። ይህንን በኢትዮጵያ ታሪክ ሁሉም ክልሎች ላይ የሚያደርገው የፈተናዎች ምዘና ነው። ፈተናንም ቆርጦም የሚያወጣም ውጤት የሚቆርጠው ይህን ሁለቱን ነገሮችን በራሳችን ነው የምናደርገው ነው ተባለው።
ምንድን ነው እየሆነ ያለው ወደ ትግራይ ምሎ ነገር ነው እንግዲህ አሁን ጥያቄ የሚያስነሳ። ወርቅን በተመለከተ ባይዞ ሌላ ደግሞ ሸነሸናቸው የወርቅ ጉዳይ ነው። የቀድሞ ጠቅላይ ሚኒስቴር ልጅ ሰማል መለስ ወይ ወርቅን በተመለከተ ኔትወርኩን አውጥታ አጋልጣለች። የሚገርም ነገር ምግቤና ሞንጆሪኖ የሞንጆሪኖ ወንድም በግንባር ቀደምነት ትግራይን እየዘረፉ መሆናቸው ይሄ ኔትወርኩ እስከ የተባበሩ አረብ ኤምሬት ድረስ ሄዶ እንደሚሸጥ የነዚህ ቤተሰብ ሀብት እንደሆነ የትግራይ ህዝብ ምንም እየተጠቀመ አይደለም። እያከማችሁ ለራሳቸው እያከማችሁ እንዳለ ይሄ ነገር ካልቆመ ይሄ ነገር መልክ እስካልያዘ ድረስ አደገኛ ነገር እንደሚመጣ ወታ እንግዲህ እቺ ልጅም ባላት እንትን ተጽዕኖ ፈጣሪነቷ ተናግራለች። ይህም ቀላል ነገር አይደለም። ባይዞ የትግራይ ጉዳይ እነሱ እንደሚሉት የመክት ጉዳይ እንዳልሆነ የሀብት ጉዳይ እንደሆነ የሀብቱ ጉዳይ ደግሞ የሆነ ቤተሰቦች የተወሰነ ሰዎች የተወሰነ ጀነራልና የተወሰነ ፖለቲከኞች ለዘረፋ ሲባል የትግራይ ህዝብ ዳግም ለጦርነት እየተዘጋጀ ነው እየተቀባበለ ነው የሚለውን ነገር ነው የቀድሞ ጠቅላይ ሚኒስቴር ልጅ እንግዲህ ወታ የተናገረችው ነገር ማለት ነው። ይሄ ከሆነ እውነታው አሁን ምንድን ነው የሚሆነው ማለት ነው? ወዴት እየተካሄደ ነው ያለው? ፈተና ከፌዴራል አንቀበልም ከተባለ ባጀት የሚቆርጠው ታውቃለህ አይደል? በምታበረክተው ልክ ነው። ከትግራይ በጣም የሚበረከተው ነገር የነበረው አንዱ ወርቅ ነው። ወርቅንም አልክም ባጀትም አልወስድም አለ። እሺ ቀጣይ ነገሮች መጡስ ምንድን ነው ሊሆን የሚችለው? አሁን ስጋቴ ማለት ነው። ኦኬ ይሄ ልትገደዱ ይገባል፣ ያለውን ኮንትሪቢዩት ልታደረግ ይገባል። ይህን የሀገርን ሀብት ነው ወደ ውጭ የምታወጣው። ስለዚህ አንዳንድ እርምጃ ወስዳሉ፣ አንዳንድ መሰረተ ልማቶችን አቋርጣሉ ብል መንግስት አሁን ምንድነው ሊፈጠር የሚችለው? ምንድነው ሊፈጠር የሚችለው? የተደረገ ያለው በዛ በኩል የተደረገ ላለው ተመጣጣኝ መልስ ሰጣለሁ ብለው መንግስት ሌላ ጥያቄ ነው የሚለው። ኤኒዌይስ ዋት ለምንድን ነው ይህን ነገር የሚያደርገው የሚለውን ነገር ላንሳለን። አንደኛ ፕሮቮኪንግ ነው። መንግስትን ገፍቶ መንግስት ተኳሽ ሆኖ አሁን እነሱ ሁሉን ነገሮችን አይታል ከየት እንደመጡ ይገወጡ ምክር ቤት አመጡ፣ ህጋዊ ያደረጉት ፕሪቶሪያን ቀዳዶ ጣሉት፣ የሌለ አዋጅ በኢትዮጵያ ህገ መንግስት ጋር የማይገናኝ ህግ አወጁ። አሁን ደግሞ ያለችውንም ወርቅንም አልሰጥም አሉ። የራሴ ነው የሚለው ነገር ጋር መጣ። የፈለኩበት እጄ መሳሪያ ገዛበታለሁ አሉ። ከፌዴራል መንግስት የሚመጣውን ፈተና አንቀበልም አሉ። ፈታኝ አንቀበልም አሉ። የወጣቶቹ ጣፋንታ ሊያጨልሙ ማለት ነው። ይህን ሁሉ ሲሄዱ ምንድን ነው እያረጉት ያሉ ካልክ ኑ ምቱን ንኩን እያሉን ያሉት። ለምን መጥቶ ህግና ስርዓትን አያሰፍንም? አሁን ይህ ሁሉ ነገሮችን በእያንዳንዳቸው ስቴፖችን መንግስት በደንብ አድርጎ አርቲኩሌት አድርጎ ለዓለም አቀፍ ማህበረሰብ ማሳወቅ ነው። ሌላ ዓለም ላይ አንድ አማጺ እንደዚህ እያደረገ ዝም ይባላል ወይ? ምንድን ነው የምታረጉት እናንተ ቢሆን እንዴ? ተመሳሳይ እኮ ነው። አሜሪካ ውስጥ እኮ ተፈጥሯል እኮ ያኔ እኮ እንትኑ የተካሄደበት ጊዜ ማለት ነው እኮ የፌዴራሉ ተገዢ አልሆንም እየተባለ አይደል እንዴ ያ ሁሉ ችግር እየተፈጠረ የነበረው ማለት ነው። አይ እኔ ከንቱ የተለየ ባሪያን ህግን በተመለከተ አልቀበልም የተባለ ያ ሁሉ ችግር የተፈጠረው ማለት ነው። በእኛ ግዛቱ ተግባራዊ አይሆንም፣ ባርነት ቅርስ ተግባራዊ አይሆንም ብሎ አይደለ እንዴ ሲያምጾ የነበረው? እሱን ለማስከበር አይደለ እንዴ የተዋጉትን አብርሃም ሊንከን። አሁን ምንድን ነው እየሆነ ያለው? እያደረጉት ያሉ ነገሮችን እያንዳንዱ ለዓለም አቀፍ ማህበረሰብ ማሳወቅ ነው። ግን እነሱ መንግስት እንዲመታቸው እንዲያንድን ለማነሳሳት የሰሩ ያሉ ነገር ይመስለኛል። አንደኛው ካነ ብሎቴም እኮ አክቹአሊ እነሱም ቢሆን እኮ በድሮን ተመቱ ነው። ግን በደንብ ሆነ። አሁን ጦርነቱ ምንድን ነው እነሱ የሚፈልጉት መጠነ ሰፊው አግሬሲቭ የሆነው መጠነ ሰፊው። እሱ ደግሞ ቅድም ያልኩ ነገር ነው የሚሆነው። ተሳካላቸው ማለት ነው። ግብፅ ለእነ ኤርትራ ተሳካ ማለት ነው። ከዛ እዚሁ አቂምን ትጨርሳለህ ማለት ነው። እዛ አትድም ማለት ነው። ከዛ እንደ ደርግ እንደዚሁ ስትንገታገት መጨረሻ ውድቀት ነው የሚሆነው። ይህን ነው ተመሳሳይ ደርግን ያጫውቱትን ካርተል ያጫውቷቸው ማለት ነው። ለዛ ነው መንግስት የሄደ ዶቆሳ አድርጎ መለስ የሚልበት ነገር ማለት ነው። እነሱ የሚፈልጉ ፉል ስኬል ውስጥ እንዲገባላቸው ነው። ሁለተኛ ኢትዮጵያን የመበተን ጠላቶችን እቅድ የመተግበር ነው። እንግዲህ ይሄ በሁለት መንገድ ነው። አንደኛ አገር መሆን አሁን እያየን ያለ ነው። ብርም እናትማለን እያሉ ነው።
የራሳችን ብር እናትማለን፣ ቅርሽ ይታተማል እየተባለ ነው። አንዳንዶቹ ደግሞ ኤርትራ ጋመና ጆንን እንገባለን ሀገር ተለጥፈን የሚልም ነገርም ደግሞ የሚያነሱ ሰዎች አሉ። ሁለት ምርጫ ነው አሁን ሀገር መበተን ኢትዮጵያን በትን ማለት አንደኛ ትግራይን ከኢትዮጵያ ከለየ ራስን ሀገር መሆን እሱ ምን ይመስልም አይመስልም፣ ግን ያው ሻዕቢያ ጋር ተለጥፈን የሆነ ቀን እናልፋለን የሚል ሐሳብም ያላቸው ወገኖች አሉ። እሱ ነው ሀገርን መሰረታለን የሚል ነገር የሚያነሱት። ሌላኛው ነገር ግን እያደረጉ ባሉ ነገሮች ኢትዮጵያን ፉሊ ዲስታቢላይዝድ በማድረግ አዳኙ ነው መምጣት። ልባቸው ትልቅ ነው ባይዞ የሚያስቡት። በነገራችን ላይ ችን ነገር ላስት ዊክ ሞጆሬም እየተናገሯት ነው። ምክትላቸው የደብረጽዮን ምክትል አማኑኤልም እና ብልጽግና ኢትዮጵያን እንደ ኒውስ ጎሎቢያ እንትን አድርጓታል ማለት በጣም በቃ በታትኗታል። እኛ ደግሞ መታደግ አለብን አይነት የሚል ነገር ይህን ነው የሚፈልጉ። ላስት ዊክ ነች ነገር ኢንተርቴን ይህን ነው የሚፈልጉ። በቃ አዳኙ ነው መምጣት። በዛም በዚህም ችግር ፈጠሩና ችግር ፈጣሪዎችም እነሱ ወዳጆቻቸው ነው። ያኔ እነሱ ሲመጡ በአንዴ ጠቅጠቅ አድርጎ አዳኙ ነው ውፍ ኢትዮጵያን ከመከራ አዳኑልን ብለን እንድንቀበላቸው ልባቸው እንደዚህም ያስባል። ይሄ ነው አሁን እያደረጉ ያሉት። ኦኬ ብልጽግናውስ ምንድን ነው እያደረገ ያለው አሁን? ኦኬ እነሱ መህተም የሚሉት ነገር አለ ወይም መመከት። እኛ ተጠቅተን ነው የገባ ነው ተገደን ነው ራስን የመከላከል ነው ቀድሞ ኦልሬዲ እንትን እየተደረገ ያለው እየተፈጠረ ያለው ናሬሽን እንደዛ ነው። አሁን በእንደዚህ ሁኔታ ተፋጠው ነው ወይ የሚቀጥሉት? እስከ መቼ ነው የሚቀጥሉት? አሁን እሱን እኮ ነው መንግስት ምንድን ነው ያደረገ ያለው ብለውን ነገር መንግስትም አንድ የሆነ ስሌት እያሰላ ነው ያለው። ለምን እኔ እጄ ለምን ቅድም እንዳልኩ አንዱ ብሮደሩ ምንድን ነው አንተን ከምወጋ አንተን ከምልኩት ጋራ ብነጋገር ይሻለኛል ነው። አንተ ጋር መደድ ከሆነ የደርግን ጫወታ አልደግም ነው የሚል ነገር ነው። ስለዚህ ሌት ዝም ብዬ ባየው ከቀን ወደ ቀን እየተብላላለት ነው። አመፁ መነሳቱ አይቀርም የሚል ነገር ነው። አመፅ በሁለት ነው። የከተማ እንግዲህ ጀርባው ላይ ህፃኗ የተሸከመችውና ድንጋይ ይዛ እንደዚህ ባስን ልጄን ይዛ አትድም እስከ ማለት ነው ማለት ደርሳለች። ይሄ አንዱ ነው። ይሄ እንኳን የማይገፋ ስሪቱ ለዚህ የማይመች ከሆነ ይሄ ምን ይወልዳል? የመሳሪያ አመፅን ይወልዳል። ኦልሬዲ የተደራጀ ያለው ኃይል አለ። እሱ ለሚያደርገው ትግል ምክንያታዊነት ያመዝንለታል ማለት ነው። ስለዚህ በመሳሪያ አመፅም ሊሆን ይችላል። እሱ በደንብ ገንፍሎ እስኪወጣ እኔ መሀል አልገባም አይነት ነገር ነው መንግስት የሚያስበው ነገር ማለት። ስለዚህ እዛው በራሱ ጊዜ ራሱን ልክ ያስገባዋል የሚል ነገር ነው። ሌላኛው ነገር ህወሓት ሄደ አይደል? አሁን የፈለገ ያርገዋል። ጦር ያስጠጋል። ትጥቅ ፈትቻለሁ ይላል። ትጥቁን በአደባባይ አምጥቶ ያሽከረክርልሃል ምናምን ይላል። ይህን ሁሉ ነገሮችን እንደምንም ታግሼ በመንግስት በኩል ማለት ነው ህወሓት እንዲተኩስ ባይዞ ቀላል ነው። አሁን የህወሓት በጣም ቀላል ነው፣ ግን ጦርነቱን እንትን ማድረግ ነው ያለብህ። አሁን ባለፈ ጦርነትም ስላለ ጥሎ ሄደ ነገርም ስላለ መቋጨት ነበረበት። አለመቋጫችሁት እናንተ ምናምን ተብሎ ብዙ ክሶች የምናነሳ ነገሮችም ስላሉ አሁን ጦርነቱን ይፋ ወጥቶ በትክክል ተከላከሉ እና እያደረገው ያሉትን ለምን ዝም ትላለህ የሚል ነገር ይፈልጋል መንግስት። ያ ማለት ባለፈ ለሚያነሳው ለሚነሳው እጸጽ ነፃ ይሆናል ማለት ነው። አሁን ሊድ ብል አይ ባለፈ እኮ ሄደን ነበር እኮ ግን እንዴት እንደሆነ የምናስታውሰው ነገር ነው ይልና ባለፈውን ፋይል ይገልጣል ሰው። ያ እንዳይሆን ራሱ ህወሓትን ጥፋቱ በደንብ ነው እንዲነከር። ከዛ ያኔ መንግስት ሆይ እስከ መቼ ድረስ ነው የምትታገሰው? ምን እያረክ ነው ብለን እንድንጠይቆ ማለት ነው። ዛሬም ይጠይቅ ነው በደንብ አክቹዋሊ ከአክፎች አካባቢ የትግራይ ሰዎች ይጠይቁ ነው። ገባኝ። የትግራይ ሰው ብቻ አይደለም ቀሪ ኢትዮጵያ ህዝብ አሁን ጥያቄ ነበረው እኮ ብዙ ጊዜ አጨቃጭቆናል አይደል? ያ ጦርነት ካለቀ በኋላ ይሄ ጦርነት እኮ አሁን እንዲቀጥል ያደረገው መንግስት ነው። በጊዜ እነዚህን ሰዎች ልካስይዟቸው ቢሆን ኑሮ የሁሉ ነገር አይመጣም ነበረ። ልካስይዝ እያልን ብሉና በደንብ እኮ ክፉ ሰዎች እኮ አሉ፣ በደንብ አድርጎ ነገሩን የሚያበላሉልኝ ማለት ነው። እንደዛ አሁን ያ ነገሮች እንዳይሆን ትንሽ መልክ እንዲይዝለት እየፈለገ ያለ ይመስለኛል። አሁን ይሄ የግሌ ፐርሰፕሽን ነው። ገብቶሃል? እኔን የመሰለኝ እኔን የታየኝ ነገር ነው እየተናገርኩ ያለው እንዲሁ ነገሮቹን ሳያቸው ማለት ነው።
ከዛ አንጻር በደንብ ቢያረገው በደንብ ቢነከርበት ጭቃ ውስጥ ይጠሩኛል የሚል ነገርም ያለው ነገር ይመስለኛል በመንግስት በኩል። ኤኒዌይስ ግን ይሄ ነገር አደገኛ ታሪክም ጥሎ ሊሄድ ይችላል። ምን አይነት ታሪክ መሰለህ? ጊዜ መግዛት ነው ዞሮ ኖ ምን አይነት ታሪክ መሰለህ? አያደርጉም አይባልም። እነዚህ ሰዎች ያን ውሸቱ የተጨበረበረውን ምክር ቤታቸውን ጠርቶ ከኢትዮጵያ ተገንጥለናል ብሉስ ቀላል ታሪክ እኮ አይደለም። ኢንአክቹዋል ባይገነጠሉ እንኳን ብሉስ ሊሉ ይችላሉ። ብሉስ ምንድን ነው የሚሆነው? በኢትዮጵያ ታሪክ ውስጥ ምንድን ነው የሚሆነው ይሄ ነገር የሚለውን ነገር መታሰብ መቻል አለበት። ሁለተኛ እንደዚህ ያለ ልምምዶች ምንድን ነው የሚባሉ? አሁን ባለፈ 7-8 ዓመት ትግራይ በፌዴራል መንግስት ስር የተገዛች አይደለም። እውነቱን እናውራ ከተባለ እስከ መቼ ድረስ ነው በእንደዚህ የሚካሄደው? ይሄ ነገር አይጋባም ወይ የሚልን ጥያቄ ልታነሳ ትችላለህ። ስለዚህ እኔ ዝምታውን ብዙ አይመቸኝም። መግባቱን ደግሞ ቅድም ያልኩ ነው። ደርግ የተጫወተውን ካርታ አላለመጫወት መጣር ያስፈልጋል። እሱ ውስጥ ከገባ የደርግ ዕጣ ፈንታ ነው የሚገጥመን። እንግዲህ ጨምቆ ቁጭ ብሎ ይሄን ለመጭመቅ የሚከፈላቸውና የሚያስቡ ሰዎች አሉ አይደል? ስራቸው ማለት የመንግስት ሰዎች አስቡ የሆነ ነገር የተሻለ ነገር ያምጡ ቴብል ላይ ማለት ነው። እኛ እኮ አቅጣጫው ነው እንጂ የምንለው እንጂ ኦልሬዲ ባጀትድ የሆኑ ሰዎች አሉ በዚህ ጉዳይ ማለት ነው። ታንኪዩ አመሰግናለሁ አማን። ወደ ቤተሰቦቻችን የዛሬውን አንድ አፍታ ዕለታዊ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።